የሰው ልጅ ታሪክ የብርሃንና የጨለማ፣ የጋድና የስውር፣ የፈጠራና የጥፋት ድልና ማግ ነው። እያንዳንዱ የስልጣኔ እርምጃ የገዛ ጥላውን እንዲጎትተ ይጓዛል። ከተሞችን ስንገነባ ከስራቸው የፍሳሽ ማስወገጃ ቱቦችን እንዘረጋለን። ከፍ ያሉ ህንፃዎችን ስናቆም ረጅም ጥላዎችን እንፈጥራለን። ዛሬ የምንዘልቀው ታሪክም በ21ኛው ክፍለ ዘመን በሰው ልጅ እጅ ከተፈጠረው ታላቅ ቴክኖሎጂ አውታር ከበይነ መረብ ወይም ከኢንተርኔት ስር ስለተዘረጋው ስውርና ድብቅ ዓለም ነው። ሁላችንም የምናውቀው እንደ ዩቲዩብ፣ ፌስቡክ እና ጉግል ያሉ ድረገጾች የበረዶ ግግር ጫፍ ናቸው። ከዚህ ከምናየው የዲጂታል ገጽ ስር ግን ልክ እንደ ጥልቅ ውቅያኖስ ወለል ፀሐይ እንደማይደርስበት፣ ህግ እንደማያገኘው፣ ስም የለሽነት እንደ ንጉስ የሚነገስበት ሌላ ዓለም አለ። የድብቁ ድረገጽ ዘ ዳርክ ዌብ በዚህ ስውር ጉያ ውስጥ ይገኛል። የዛሬ ዝግጅታችንም ዋና ገጸ ባህሪ የሆነው ሮስ ኦልብሪክት የጥንቱን ዓለም ያቋርጥ የነበረውን ዝነኛ የንግድ መስመር ስም በመዋስ የራሱን የዲጂታል ግዛት መሰረተ። ስሙንም ሲልክ ሮድ አለው። ይህ ሲልክ ሮድ ግን ቅመማ ቅመም ሐርን ሳይሆን የሰው ልጅ ክፉ ምኞትን ሊገዛው የሚችለውን ሁሉ የሚያቀርብ መንገድ ነበር። ከሰውነት አካላት እስከ ገዳይ መሳሪያዎች፣ ከቅጥረኛ ገዳዮች እስከ አደንዛዥ እጾች። አንዳንዶች የአደንዛዥ እጽ አማዞን ሲሉትም ሰየሙት። በጣት በመጫን ብቻ የፈለከውን ገዝተ ልክ እንደ አማዞን ዕቃ በራፍ ድረስ ይላክልሃል። የሰው ልጅ አካላት የሚባሉት ኩላሊት ሳይቀር በዚህ ገበያ ገዝተ በር ላይ ይመጣል ነበር። የሚያስደምመው ግን ከዚህ አስፈሪ ግዛት ጀርባ የነበረው ንጉስ ማንነት ነው። ስሙ ሮስ ኦልብሪክት ይባላል። በቤተሰቡና በጓደኞቹ ዘንድ እንደ ቅን አዛኝና ልመኛ ወጣት የሚታወቅ፣ በልጅነቱ መልካምን ስራ የተማረ። ታዲያ እንዴት ይህ መልአካዊ ገጽታ ያለው ወጣት በታሪክ ትልቁን የዲጂታል ወንጀል መረብ ሊመሰርት ቻለ? ይህ ሰው የነጻነት ታጋይ ወይስ የጥፋት መልእክተኛ? በዛሬ ዝግጅታችን ከአንድ ላፕቶፕ ተነስቶ በቢሊዮን ዶላሮችን ያንቀሳቀሰውን የሲልክ ሮድ ግዛት መነሳትና መውደቅ እንቃኛለን። መያዝ የማይቻልን ሰው ለመያዝ የተዘረጋውን ድብቅ ወጥመድና ከጀርባ የነበረውን የክደትና የሙስና ታሪክ እንመረምራለን። አብረውን ይቆዩ። Thousands of drug dealers used it to sell drugs and completely hide their identities. Silk Road, often referred to as the eBay for drugs. Silk Road. Silk Road. Silk Road. Silk Road. Silk Road sells illegal drugs to anyone who is willing to pay. ታላላቅ ወንዞች ምንጫቸው ትንሽዬ ምንጭ እንደሆነች ሁሉ ታሪክን የቀየሩ ታላላቅ ግዛቶችም ሆኑ አደገኛ እንቅስቃሴዎች የሚጀምሩት በአንድ ሰው አእምሮ ውስጥ በሚብላላ ትንሽዬ ሐሳብ ነው። አንድ ሐሳብ ልክ እንደ ዘር ትክክለኛው አፈርና ጊዜ ሲያገኝ ይበቅላል። አንዳንዱ ህይወት ሰጪ ዛፍ ሲሆን፣ ሌላኛው ደግሞ መርዛማ አረም ሆኖ ይወጣል። የሲልክ ሮድ ዌብሳይት ግዛትም ታሪክም የጀመረው ከአንድ ወጣት አእምሮ ውስጥ በተቀጣጠለ በብስጭትና በታላቅ ህልም በተቀመመ ሐሳብ ነበር። የዛሬ ዝግጅታችን ዋና ገጸ ባህሪ የሆነው ሮስ ኦልብሪክት በህይወቱ መስቀለኛ መንገድ ላይ የቆመ ወጣት ነበር። ህይወቱ በሙከራ በተሞሉ ያልተሳኩ ሙከራዎች የተሞላች ነበር። የፊዚክስ ምሩቅ ቢሆንም ልቡ ያረፈው በንግድ ዓለም ላይ ነበር። ነገር ግን የሞከራቸው የንግድ ሐሳቦች ሁሉ ሳይሳኩ ይቀሩ ነበር። ጊዜው እየሮጠ እሱ ግን ካለበት ሲያንቀሳቀስ የቀረ ይመስል ጀመር። በውስጡ ዓለምን የመለወጥ ትልቅ ፍላጎት እያለው በጋዱ ዓለም ግን ተራ ሰው ሆኖ መቅረቱ ይከነክነው ነበር። ታሪክ እንደሚነግረንም ታላላቅ ለውጦች የሚመጡት ምን አይነት እርካታ በጎደላቸው ከዚህ የተሻለ ይገባኛል ብለው በሚያምኑ ሰዎች ነው። ነገር ግን ያ የተሻለ ነገር ምን እንደሆነ የሚወስነው የግለሰቡ የሞራል ኮምፓስ ነው። የሮስ ኮምፓስ ደግሞ ወደ አንድ አቅጣጫ ብቻ ነበር የሚያመለክተው፣ ወደ ፍጹም ነፃነት። ሮስ ሊቤሬታሪያን በመባል የሚታወቅ የመንግስት ጣልቃ ገብነትን እንደ ሰይጣን የሚጠየፍ ርዕዮተ ዓለም አቀንቃኝ ነበር። በእሱ እይታ መንግስት የሰዎችን ህይወት ከልክ በላይ ይቆጣጠር ነበር። በተለይ ደግሞ በአደንዛዥ እጽ ላይ የከፈተው ጦርነት ዋር ኦፍ ድራግስ ለሱ ከንቱና የግለሰቡን መብት የሚጥስ ነው። ክርክሮቹ ስሌታማ ነበሩ። መንግስት በሰውነታችን ውስጥ ስለምናስገባው ነገር ይህን ያህል የሚቆጣጠር ከሆነ ለስኳር በሽታና ለልብ ህመም የሚዳርጉትን የማክዶናልድ በርገሮች ለምን አያግድም? በየዓመቱ በሚሊዮን የሚቆጠሩ ሰዎች የሚገድሉ መኪኖችስ ይል ነበር። ለሮስ ይህ ጥያቄ የንግግር ማሳመሪያ ብቻ ሳይሆን የህይወት ፍልስፍናው ማዕከል ነው። እናም ያቺ ሐሳብ ከአእምሮ ሳጠፋ ትመላለስ ጀመር። ሰዎች የፈለጉትን ሁሉ ያለምንም ገደብ ያለምንም የመንግስት አይን የሚገዙበትና የሚሸጡበት የገበያ ስፍራ። ይህ ለእርሱ የንግድ ሐሳብ ብቻ አልነበረም፣ አብዮት ነበር። የዲጂታል አብዮት። I want to have had a substantial positive impact on the future of humanity at all time. ይህንን ንድፈ ሐሳባዊ ሰማይ ወደ ጋዱ ምድር ለማውረድ ግን ሁለት ትልልቅ ተራሮችን መወጣት ነበረበት። ማንነትንና ገንዘቡን መደበቅ።
ማንኛውም የኦንላይን እንቅስቃሴ ዶክመንታይተዋል። ማንኛውም የባንክ ዝውውር ይመዘገባል። የመጀመሪያው ተራራ ያሻገረው ቶር የተባለው ቴክኖሎጂን ሲያገኝ ነው። ቶር በመጀመሪያ በአሜሪካ ባህር ኃይል ለስለላ ስራ የተሰራ የበይነ መረብ ተጠቃሚን ማንነት ቦታ ሙሉ በሙሉ የሚደብቅ የዲጂታል ጭንብል ነበር። ይህንን በመጠቀም የዲጂታል መጋረጃን በመላበስ ማንም ሊያገኘው የማይችል ድረገጽ መፍጠር እንደሚችል ተረዳ። ሁለተኛው ከባዱ ተራራ የክፍያ ስርዓቱ ነው። ህገወጥ ገበያ በክሬዲት ካርድ ሊሰራ አይችልም። ሐሳቡ ለጥቂት ጊዜ ተኝቶ እንዲቆይ የተገደደውም በዚህ ምክንያት ነበር። ነገር ግን በ2010 ክረምት ላይ ልክ ለጥያቄው መልስ የሚሆን አዲስ ቴክኖሎጂ ብቅ አለ፣ ቢትኮይን የማንም የመንግስት ወይም የባንክ ቁጥጥር የሌለበት ከሰው ወደ ሰው በስውር ሊተላለፍ የሚችል የዲጂታል ገንዘብ ነበር። መንግስት የማይገዛው፣ ማዕከላዊ ባንክ የማይቆጥረው የፋይናንስ መንፈስ። ለሮስ ይህ የመጨረሻው የሚጠበቀው እድል ነበር። አሁን ሁሉም ነገር ተሟልቶለታል። ከዚያም ከመኝታ ክፍሉ ጸጥታ ውስጥ ሆኖ በዓለም ላይ ታይቶ የማይታወቀውን የወንጀል ግዛት መገንባት ጀመረ። ስሙንም በጥንቃቄ መረጠው፣ ሲልክ ሮድ። ይህ ስያሜ እንዲሁ የተሰጠ አልነበረም። የጥንቱ የሲልክ ሮድ የምስራቅና የምዕራቡን ዓለም ያገናኘ፣ ሀብትና ባህልን፣ ሃይማኖትን፣ ሐሳብን ያሻገረ የስልጣኔ የንግድ መስመር ነበር። ነገር ግን ያ መንገድ በሽታንና ጦርነትን፣ ሴራንም ጭምር አስተላልፏል። ልክ እንደዚያው የሩስ የዲጂታል የሲልክ ሮድ ጎዳናም የዘመኑ ሸቀጦችን፣ የሰው ልጅ ስውር ፍላጎቶችን፣ ክፉ ምኞቶችን ያሻግር ዘንድ ተሰይሟል። በስሙ ውስጥ ታሪክ፣ ጀብዱና ስውር አደጋም ተደቅኖበታል። ስራውን ሲጀምር ለማንም አልተነፈሰም። ብቸኛው ምስጢረኛው የሴት ጓደኛው ጁሊያ ነበረች። እሷ ስትሰጋ እሱ በቶርና በቢትኮይን የማይደፈር ጋሻ እንደታጠቀ ነገራት። ቀኑን ሙሉ ሌሊቱን ሙሉ በላፕቶፑ ላይ ኮድ ሲጽፍ ያሳልፍ ጀመር። አልፎ አልፎ ሲያርፍ የሚወደውን ብሬኪንግ ባድ የተሰኘ ተከታታይ ፊልም ይመለከት ነበር። አንድ ተራ የኬሚስትሪ አስተማሪ ወደ አደንዛዥ እጽ ንጉስነት ስለተቀየረበት ታሪክ፣ ምናልባት በታሪክ ውስጥ የራሱን የወደፊት ጥላ እያየ እንደሆነ ሳያውቅ አልቀረም። ከአንድ ዓመት ልፋት በኋላ በ2011 መጀመሪያ ላይ የሲልክ ሮድ ድረገጽ ወይም ዌብሳይት ሊጠናቀቅ ደረሰ። ነገር ግን አንድ ወሳኝ ነገር ጎሎት ነበር። ሸቀጥ። ባዶ መደብር ማንም አይጎበኝም። ስለዚህ ሮስ የንድፈ ሐሳብ ሰው ብቻ ሳይሆን የተግባርም ሰው መሆኑን አሳየ። ከከተማ ራቅ ብሎ አንድ ቦታ ተከራይቶ ከአደገኛ እጾች ውስጥ አንዱ የሆነውን ማጂክ ሙሽሩም እርሻ ለጀማሪዎች የሚል መጽሐፍ ተመርኩዞ በማንበብ የራሱን አስማት እንጉዳይ ወይም ማጂክ ሙሽሩምን ማምረት ጀመረ። በታላቁ የሲልክ ሮድ ድረገጽ ግዛት ላይም የቀረበው የመጀመሪያ ሸቀጥ በመስራቹ እጅ የበቀለ የአደንዛዥ እጽ እንጉዳይ ነበር። አሁን ድረገጹ ለአገልግሎት ዝግጁ ሆነ። ነገር ግን በድብቁ ድረገጽ ላይ ማስታወቂያ መስራት አይቻልም። ስለዚህ ሮስ ወደ ድብቅ የማሻሻጥ ስልት ገባ። የተለያዩ የኢንተርኔት መድረኮች ላይ እንደ ተራ ደንበኛ መስሎ ስለ ሲልክ ሮድ ድረገጾች ሰምታችኋል እያለ በዘዴ ስሙን መጣል ጀመረ። የሰው ልጅ በተፈጥሮ ለስውርና ለተከለከለ ነገር ጉጉት አለው። ብዙም ሳይቆይ ሰዎች እየመጡ ማዘዝ ጀመሩ። በዚያ ወቅት በአንድ የመጽሐፍ መደብር ውስጥ ይሰራ የነበረ ሲሆን ይህ ስራው ለሸጋና ለመላኪያ ቁሳቁሶች ምቹ ሁኔታ ፈጠረለት። ንግዱ ተጀመረ። መጀመሪያ በሳምንት 2 ጊዜ፣ ከዚያም በየቀኑ መላክ ጀመረ። ብዙም ሳይቆይ ሌሎች ሻጮችም የግዛቱን መከፈት ሰሙ። ከመላው ዓለም የኮኬን፣ የሄሮይን፣ ሌሎች አደንዛዥ እጽ ሻጮች የራሳቸውን ዲጂታል ሱቅ በሲልክ ሮድ ድረገጽ ላይ መክፈት ጀመሩ። ሮስ ከእያንዳንዱ ሽያጭ ኮሚሽን እየወሰደ ሀብቱ ማደግ ጀመረ። ሰዎች በስርዓቱ ዓለም ላይ እምነት እንዲኖራቸው እንደ ኢቤይ አይነት የደረጃ አሰጣጥ ስርዓት ዘረጋ። ሮስ በስኬት ሰክሮ ነበር። ከባዶ የፈጠረው ሐሳብ በሚሊዮኖች የሚቆጠር ዶላር የሚያንቀሳቅስ ግዛት ሆኖለት ነበር። የሴት ጓደኛው ጁሊያ ስለ እድገቱ በኩራት ሲነግራት፣ እሷ ግን በፍርሃት ተዋጠች። በተለይ እንደ ሄሮን ያሉ ገዳይ እጾች በግልጽ በሲልክ ሮድ ድረገጽ ላይ መሸጥ ሲጀምሩ ጭንቀቷ በረታ። አንድ ሰው ከልክ በላይ ወስዶ ቢሞትስ? ወይስ ሻጮች የተመረዘ ነገር ቢልኩ ስትል ጠየቀችው። ሮስ በፈጠራው ስኬት አይን የታወረ ይመስላል። በልበ ሙሉነት ስለ ደረጃ አሰጣጥ ስርዓቱ አወራላት። መጥፎ ሻጭ መጥፎ ደረጃ ያገኛል፣ ማንም ከሱ አይገዛም፣ ገበያው ራሱን ያስተካክላል አላት። ጁሊያ ግን ከንድፈ ሐሳብ ወጥታ የጋዱን ዓለም አስከፊነት የሚያሳይ አንድ ጥያቄ ጠየቀችው። ያ ጥያቄ የሲልክ ሮድ ድረገጽ ግዛት የጀርባ የተሸከሙ ጨለማ ጥቁር ጥላ የሚያሳይ ነበር። ጥያቄውንም ጁሊያ እንደዚህ ስትል ለሮስ ጠየቀችው። ግን ከሞቱ እንዴት ነው መጥፎ ደረጃ የሚሰጡት? እዚህ ጋር ነው ሮስ ለዚህ ጥያቄ መልስ ያልነበረው። በታሪክ ውስጥ እሳት ሲነሳ 2 ምርጫዎች አሉት። ወይ ተለክሶ ይጠፋል፣
ዓለም ንፋስ አግኝቶ ጫካውን በሙሉ ያዳርሳል። የሮስ ኦልብሪክት ሲልክ ሮድ ድረገጽም በመጀመሪያ ላይ በድብቅ ድረገጽ ጓዳ ውስጥ እንደተለኮሰች ትንሽዬ እሳት ነበረች። ነገር ግን ብዙም ሳይቆይ ከማንም ካልተጠበቀ ስፍራ አንድ የንፋስ ሽውታ መጥቶ እሳቱን ወደ ሰደድ እሳት ቀየረው። ይህ ንፋስ የመጣው ጋይከር ከተሰኘ አንድ ዜና ድረገጽ ነበር። ጋይከር በኦንላይን አደንዛዥ እጽ መግዣ ስፍራ አገኘን በሚል ርዕስ አንድ ጽሑፍ አወጣ። ይህ ጽሑፍ ልክ በደረቅ ጫካ ውስጥ እንደተወረወረች ክብሪት ነበር። ወዲያውኑ እንደ ኤንቢሲ ያሉ ግዙፍ የዜና ተቋማት ታሪኩን አነሱት። ቴሌቪዥኖች የፈለከውን አደንዛዥ እጽ እንደ ፒዛ በኦንላይን የምታዝበት ድብቅ ድረገጽ አለ ሲሉ ዘገቡት። ይህ ሁሉ የሚዲያ ትኩረት የሲልክ ሮድ ድረገጽ ነፃ ማስታወቂያ ሆነለት። ስሙ ከድብቁ ዓለም ወጥቶ በጋዶ ዓለም መነጋገር ሆነ። በሺዎች የሚቆጠሩ አዳዲስ ተጠቃሚዎች ወደ ድረገጹ ጎረፉ። ነገር ግን ይህ ዝና ልክ እንደ ወርቅ አንጸባራቂ ቢሆንም የራሱ የሆነ ከባድ ክብደት ነበረው። ዝና ሁሌም ጥላውን ይዞ ነው የሚመጣው። የሲልክ ሮድ ድረገጽ ጥላ ደግሞ ረጅምና ጥቁር ነበር። የመንግስት ጥላ እንደ FBI፣ DEA፣ RS የአሜሪካ መንግስት አካላት በሙሉ የሲልክ ሮድ ድረገጽ ላይ አይናቸውን እንዲተክሉ አደረገ። ግዛቱ ባንድ ጀንበር ከቁጥጥር ውጭ ሆነ። ሮስ ከዚህ በኋላ የመጽሐፍ መደብር ሰራተኛ ሆኖ መቀጠል አልቻለም። የሲልክ ሮድ ድረገጽ ንጉስ፣ የሙሉ ጊዜ የወንጀለኞች ንጉስ መሆን ነበረበት። በመቶዎች የሚቆጠሩ ሻጮች፣ በሺዎች የሚቆጠሩ ገዢዎች፣ በሚሊዮኖች የሚቆጠሩ ዶላር ዝውውር፣ ይህ ሁሉ በአንድ ላፕቶፕ ላይ በአንድ ሰው ትከሻ ላይ ወደቀ። ገንዘቡ እንደ ጎርፍ ይፈስ ነበር። ነገር ግን ከገንዘቡ ጋር አብረው የሚመጡ ችግሮችም እንዲሁ ነበሩት። አንድ ቀን ጠዋት ላፕቶፑን ሲከፍት አንድ ሰው ሽጉጦችንና ጠመንጆችን ለሽያጭ እንዳቀረበ አየ። በድረገጹ ላይም ተመለከተ። የሊቤርታሪያን ፍልስፍናው ሰዎች የጦር መሳሪያ የመያዝ መብት አላቸው ብሎ እንዳያምን ቢያስገድደውም በውስጡ ግን የሆነ ነገር ስህተት እንደሆነ ይጮህበት ነበር። አንድ ሰው ማንነቱን ደብቆ በስውር የጦር መሳሪያ የሚገዛው ለምን ዓላማ ነው? ለመከላከያ ወይስ ለጥቃት? ለነፃነት ወይስ ለጥፋት? ይህ ጥያቄ ከሴት ጓደኛው ከጁሊያ ጋር የነበረውን ግንኙነት እንደ ካንሰር መውለድ ጀመረ። ሮስ ይህንን ነገር ማቆም አለበት ስትል ተማጸነችው። አንድ ሰው ማንነቱን ደብቆ ጠመንጃ መግዛት ለምን እንደሚያስፈልገው አስብ ስትልም ጠየቀችው። ክርክራቸው ወደ መጨረሻ ጣቢያ ደረሰ። ጁሊያ ልክ በግሪክ አፈ ታሪክ ውስጥ አንቲጎኒ ለሕግና ለሞራል እንደቆመችው እሷም ለሊኗ ቆመች። በሮስ ዓለም ውስጥ መኖር እንደማትችልም ተገነዘበች። ሚስጥሯንም ለጓደኛ ለኤሪካ አካፈለች። ይህም ሮስ የገነባው ሚስጥራዊ ጥንቁቅ ግንብ ላይ የመጀመሪያውን ትልቅ ስንጥቅ ፈጠረ። አንድ ቀን ጠዋት ሮስ ፌስቡክ ላይ ሲገባ ያ ስንጥቅ ወደ ሙሉ ስብራት ተቀየረ። ከኤሪካ ይፋዊ ጽሑፍ በገጹ ላይ ተለጥፎ አየው። ባለስልጣናት ስለ ሮስ ኦልብሪክ አደንዛዥ እጽ ድረገጾች ቢያውቁ ደስ ይላቸው ነበር የሚል ነበር የተጻፈው ጽሑፍ። ለቅጽበት ዓለም ቆመች። ልቡ ከደረቱ ልትወጣ ደረሰች። ይህ እያንዳንዱ የወንጀል ንጉስ የሚፈራው ቅጽበት ነበር። የክህደት ቅጽበት። ከውጭ ጠላት መከላከል ይቻላል፣ ነገር ግን ከውስጥ የሚመጣን ሰይፍ መከላከል አይቻልም። ጁልየስ ቄሳር በብሩተስ ጩቤ ሲወጋ የተሰማው አይነት ስሜት ተሰማው። በፍርሃትና በንዴት እየተንቀጠቀጠ ጽሑፉን አጠፋው። እንደ ዕድል ሆኖ ብዙ ሰው ሳያየው ነበር፣ ነገር ግን ጉዳት አድርሷል። እምነቱ ተሰብሯል። ከዚህ በኋላ ማንንም ማመን እንደማይችል ተገነዘበ። ከጁሊያ ጋር የነበረው ግንኙነትም አበቃለት። ድረገጹን ዝጋው ወይም ከዚህ ቤት ውጣ የሚል ምርጫ ሲሰጠው እሱ የሲልክ ሮድ ድረገጽ ግዛቱን መረጠ። ይህ ክስተት ሮስን ለውጦታል። ጥንቃቄው ወደ ከፍተኛ ፍርሃት ተቀየረ። ከዚህ በኋላ ሮስ ኦልብሪክት ሆኖ መኖር እንደማይችል ተገነዘበ። ስለዚህ እንደ ጥንት ነገስታት ስደተኞች ማንነቱን ትቶ ለመሰደድ ወሰነ። ሮስ ዓለምን መዞር ጀመረ። በአውስትራሊያ ቦዳይ ባህር ዳርቻ ላይ ፀሐይ ሲሞቅ በሚሊዮኖች የሚቆጠር ዶላር ያለው በዓለም ትልቁን የህገወጥ ገበያ የሚያንቀሳቀስ የወንጀለኞች ንጉስ መሆኑን ማንም አላወቀም። በቪየትናም፣ በታይላንድ፣ በተለያዩ ደሴቶች ላይ ሲዘዋወር እሱ ተራ የጀርባ ቦርሳ ተጓዥ መስሎ ነበር የሚታየው። ነገር ግን ይህ የነፃነት ገጽታ ከጀርባው የማያቋርጥ ስራና ጭንቀት ነበረው። ግዛቱ አንድ ቀንም አያርፍም። ስለዚህ ሮስ በኢንተርኔት ካፌዎች ውስጥ ተደብቆ ማንም እንዳያየው የተጠነቀቀ የሲልክ ሮድ ድረገጽን ያስተዳድር ነበር። ላፕቶፑ ላይ አንድ ልዩ ቁልፍ ፕሮግራምም አድርጎ ነበር። አንድ ሰው እንደመጣበት ሲሰማው ቁልፉን ሲጫን ስክሪኑ ሙሉ በሙሉ ይጠቁራል። ይህም በዲጂታል ዘመን የሚደረግ የስለላ ህይወትን ለመከላከል ነበር። ግዛቱ ሲያድግ ችግሮችም አብረው አደጉ። የድረገጹ ኮድ በአንድ ሰው የተጻፈ ስለነበር በስህተት የተሞላ ነበር። ጠላፊዎቹ ይህንን ተጠቅመው ገንዘብ ይሰርቁት ጀመር። ደንበኞቹ ቅሬታም ያቀርባሉ፣ እሽጎቹም በጉምሩክ ይያዛሉ። ሮስ ይህንን ሁሉ ብቻውን መቆጣጠር እንደማይችል ተገነዘበ። ታላላቅ ንጉሶች ግዛታቸውን የሚያስተዳድሩት ብቻቸውን አይደለም፣
ሚኒስትሮች፣ አማካሪዎች፣ ጀነራሎች ያስፈልጓቸዋል። ሩስም የራሱን የዲጂታል ካቢኔ መመስረት ጀመረ። የሲልክ ሮድ ድረገጽ ንቁ ተጠቃሚዎች መካከል ለእርሱ ፍልስፍና ታማኝ የሆኑ ሰዎችን መለመለ። ብዙም ሳይቆይ ኮድ የሚጽፍለት፣ የውይይት መድረኮችን የሚቆጣጠርለት፣ የደንበኞችን ችግር የሚፈቱለት 10 ሰራተኞችን በኢንተርኔት መረብ ቀጠረ። እነዚህ ሰራተኞች ለገንዘብ ብቻ አልነበሩም የሚሰሩት። እነሱም እንደ ሩስ የሲልክ ሮድ ድረገጽ እንደ አብዮት ያዩት ነበር። የመንግስትን ቁጥጥር የሚቃወሙ፣ የግለሰብን ነፃነት የሚያመልኩ ነበሩ። እነሱ የሩስ ወታደሮች ናቸው፣ የዲጂታል ነፃነት ታጋዮች። ግዛቱ እየሰፋ ሲሄድ የሚሸጡት እቃዎችም አይነት በአይነት በዛ። የውሸት ፓስፖርቶች፣ የተሰረቁ የክሬዲት ካርድ ቁጥሮች፣ ሰዎችን ለመሰለል የሚያገለግሉ ሶፍትዌሮች ይገኙበታል። አንድ ቀን አንድ ሰው ሮኬት ማስወንጨፊያ ለሽያጭ አቀረበ። ሌላው ሳይናይድ የተባለ ገዳይ መርዝ። የሞራል ጥያቄዎቹ እየበዙ መጡ። አንድ ቀን ከሰራተኛው አንዱ መልእክት ላከለት። አለቃ፣ አንድ ተጠቃሚ የሰው ኩላሊት መሸጥ ይፈልጋል። በድረገጻችን ምን እናድርግ አለው። ሩስም ቆም ብሎ አሰበ። ድረገጹን ሲጀምር ያሰበው እንዲህ አልነበረም። ነገር ግን ወደ ኋላ መመለስ አይቻልም ነበር። የሊቤተሪያን ፍልስፍናው ገበያው ራሱን ይወስናል ይለው ነበር። እሱ መድረክ ፈጣሪ እንጂ የሰዎችን ድርጊት ተቆጣጣሪ አልነበረም። ልክ የጦር መሳሪያ አምራች መሳሪያውን ለማን እንደሚሸጥ እንደማይቆጣጠረው እሱም በመድረኩ ላይ የሚደረገውን መቆጣጠር እንደሌለበት ራሱን አሳመነ። ስለዚህ ጣልቃ አልገባም። የሲልክ ሮድ ድረገጽ አሁን ላይ የሰው ልጅ አካላት እንደ ኩላሊት፣ ልብ፣ ጉበት መሸጫ ድረገጽ ሆነ። የሲልክ ሮድ ድረገጽ የሰው ልጅ መልካም ፍላጎት ብቻ ሳይሆን የጨለማ ምኞትም መገለጫ ሆነ። እሱ የፈጠረው መድረክ ከቁጥጥር ውጪ የሆነ የራሱ ህይወት ያለው ፍጡር ተደረገ። ሩስም ለፈጠረው ጭራቅ እስረኛ መሆን ጀምሮ ነበር። በስልጣን ጫፍ ላይ መቆም ብቸኝነትን ያመጣል። ንጉስ፣ ጀነራል ወይም የወንጀል አለቃ ስትሆን ልብን የምታካፍለው፣ ፍርሃትን የምትነግረው፣ ሚስጥርን የምታወያየው ሰው ማግኘት ከባድ ነው። ምክንያቱም በዙሪያ ያሉ ሁሉ ተቀናቃኞች ናቸው፣ ወይም ደግሞ አንተ የሆነ ነገር እንድታደርግላቸው ይፈልጋሉ። ሩስ የ$1 ቢሊዮን ግዛት ንጉስ ቢሆንም በዓለም ላይ ካሉ ሰዎች ሁሉ የበለጠ ብቸኛ ነበር። ቤተሰቡና ጓደኞቹ እውነተኛ ማንነቱን አያውቁም። የዲጂታል ሰራተኞቹም ደግሞ ከስምና ከጽሑፍ የዘለሉ አልነበሩም። በዚህ የብቸኝነት በረሃ ውስጥ አንድ የውሃ ምንጭ ፈለቀለት። ይህ ምንጭ ቫራይቲ ጆንስ በሚል ስም የሚታወቅ የሲልክ ሮድ ድረገጽ መድረክ ላይ እንደ ጥላ የሚንቀሳቀስ አንድ ስውር ሰው ነበር። ቫራይቲ ጆንስ ተራ ተጠቃሚ አልነበረም። የድረገጹን የኮድ ስህተቶች በማግኘት የንግድ ስትራቴጂዎችን በማውጣት ሩስን መርዳት ጀመረ። እሱ የሩስ የዲጂታል ማኪያቬሊ ነበር። ስልጣን እንዴት መያዝና ማስጠበቅ እንደሚቻል የሚያስተምር አማካሪ። በየቀኑ በምስጢራዊ መልእክት ይነጋገሩ ነበር። ሩስ ለመጀመሪያ ጊዜ ሁሉን ነገር የሚረዳለት እኩል የሚያስብ የወንጀሉ አጋር አገኘ። ቫራይቲ ጆንስ ልክ ልምድ ያለው ንጉስ ለወጣቱ ልዑል እንደሚያስተምረው የዚህን ጨለማ ዓለም ወይም የዳርክ ዌብ ህግጋትን ያስተምረው ጀመር። አንድ ቀን ቫራይቲ ጆንስ ቀዝቃዛውን እውነት ፊት ለፊት ለሩስ ነገረው። ወዳጄ ሲል ጻፈለት። የምንሰራው ስራ በአሜሪካ የደረጃ እጽ ህግ ስር ነው የሚወርቀው። የዚህ ህግ ከፍተኛው ቅጣት ሞት ነው፣ ዝቅተኛው ደግሞ ዕድሜ ልክ እስራት። ሩስ ይህንን ያውቅ ነበር፣ ነገር ግን እንዳለማሰብ ይሞክራል። ቫራይቲ ጆንስ ችግሩን ብቻ ሳይሆን መፍትሄውን ይዞ መጣ። መፍትሄው የመጣው ከልብ ወለድ ዓለም ነበር፣ ከሚወዱት ዘ ፕሪንሰስ ብራይድ ከተሰኘ ፊልም። በፊልም ውስጥ ድሬድ ፓይሬት ሮበርትስ የሚባል ስሙ ሲነሳ ባህርን የሚያናውጥ አስፈሪ የባህር ላይ ወንበዴ አለ። ነገር ግን ሚስጥሩ ድሬድ ፓይሬት ሮበርትስ አንድ ሰው አለመሆኑ ነው። እሱ ስም ነው፣ ማዕረግ ነው፣ ከትውልድ ወደ ትውልድ የሚተላለፍ የማይሞት ማንነት ነው። አንድ ሰው ሲደክም ወይም ጡረታ ሲወጣ ስሙና ጭንብሉን ለሌላ ያስተላልፋል። በዚህ መንገድ ድሬድ ፓይሬት ሮበርትስም መቼም አይሞትም፣ መቼም አይያዝም። እሱ ከሰው በላይ የሆነ አፈ ታሪክ ይሆናል። ቫራይቲ ጆንስም አንተ እንደዚህ መሆን አለብህ አለው። ሩስ ኦልብሪክትም ሊያዝ ይችላል፣ ሊሞት ይችላል። ድሬድ ፓይሬት ሮበርትስ ግን መቼም አይሞትም። ሐሳቡ ብሩህ ነበር። ሩስ ከዚህ በኋላ እድሜ የሚለውን ተራ ስሙን ትቶ አዲሱን ማንነቱን ተላበሰ፣ ድሬድ ፓይሬት ሮበርትስ። ይህም በምህጻረ ቃል ዲፒአር። ይህ የስም ለውጥ ብቻ አልነበረም፣ የስነ ልቦናም ለውጥም ነበር። ሩስ ኦልብሪክት ቅን፣ ህልመኛ ወጣት ቀስ በቀስ እየሞተ በምትኩ ድሬድ ፓይሬት ሮበርትስ ጨካኙ ስሌት አዋቂው የወንጀለኞች ንጉስ እየተወለደ ነበር። እሱ ከሰው ወደ ምልክት፣ ከስጋ ደም ወደ አፈ ታሪክ እየተቀየረ ነበር። ታሪክ እንደሚነግረንም ብዙ መሪዎች አብዮተኛ ማንነታቸውን ከእንቅስቃሴያቸው ለመለየት መጠሪያ ስማቸውን ተጠቅመዋል። ቭላድሚር ሌኒን፣ ጆሴፍ ስታሊን፣
ቼኩቬራ። እነዚህ ሁሉ እውነተኛ ስሞቻቸው አልነበሩም። ስሙ ከግለሰቡ በላይ የሆነ ሐሳብን ይወክላል። ድሬድ ፓሬት ሮበርትስም የሲልክ ሮድ ድረገጽ የነጻነትና የአመጽ የፍልስፍና የሚወክል ምልክት ሆነ። ከቫራይቲ ጆንስ ጋር ያለው ጓደኝነትም እየጠለቀ ሄደ። በየቀኑ ሲለያዩ ሰላም ደር ካፒቴን እየተባባሉ ነበር። ሮስ አሁን ብቸኛ አልነበረ። ነገር ግን አዲስ ማንነትና አዲሱ ጓደኛ ወደ ጥልቅ ጨለማ እየመራው እንደሆነ አላስተዋለም። ግዛቱ እየሰፋ ሲሄድ የንጉሱ ኃላፊነትም እየከበደ ሄደ። በቢትኮይን ዋጋ መናር ምክንያት የሮስ ሀብት በ10 ሚሊዮኖች የሚቆጠር ዶላር ደረሰ። አንድ ቀን ዶሚኒካ የምትባል ትንሽዬ ደሴት ሀገር ሲጎበኝ የሲልክ ሮድ ድረገጽ ዋጋ ከሀገሪቱ አጠቃላይ ዓመታዊ ምርት ጂዲፒ እንደሚበልጥ ሲያውቅ ለራሱ ፈገግ አለ። እሱ ከአንድ ላፕቶፕ ተነስቶ ከአንድ ሉዓላዊ ሀገር የበለጠ ሀብትና ተጽዕኖ ያለው ሰው መሆኑ ነበር። ነገር ግን ይህ ስልጣንና ሀብት የራሱ አስከፊ ዋጋ ያስከፍል ጀመር። አንድ ቀን በዜና ላይ ከሲልክ ሮድ ድረገጽ በተገዛ ሰው ሰራሽ የአደንዛዥ እጽ ምክንያት አንድ ወጣት ከሆቴል በረንዳ ላይ ወድቆ መሞቱን ሰማ። ንጥረ ነገሩ በጣም ኃይለኛ ከመሆኑ የተነሳ መብረር እንደሚችል አስቦ እንደነበርም በዜናው ተዘገበ። ሮስ ይህን ሲሰማ ውስጡ ተረበሸ። እሱ የፈጠረው ነፃ ገበያ ሰዎችን ሕይወት እየቀጠፈ ነበር። ነገር ግን ልክ ሀገር የሚመራ ንጉሥ በጦርነት ውስጥ ስለሚሞቱት ወታደሮች ላለማሰብ እንደሚሞክረው እሱም እነዚህ ክስተቶች ከራሱ አርቆ ለማየት ሞከረ። እኔ መድረኩን ነው የፈጠርኩት፣ የሰዎች ምርጫ ነው ይህን ያስከተለው ብሎ ራሱን አሳመነ። ይህ የስልጣን ትልቁ ፈተና ነው። ስልጣን ሰውን ከድርጊት ውጤት ያርቀዋል። ውሳኔው በሺዎች የሚቆጠሩ ሰዎችን ሕይወት ሲቀይር፣ እነዚህ ሰዎች ግን እንደ ቁጥር እንጂ እንደ ሰው ማየት ተዋለ። ሮስም የሲልክ ሮድ ድረገጽ ተጠቃሚዎችን እንደ ዳታ፣ እንደ ስታቲክስ፣ እንደ ኮሚሽን ምንጭ ማየት ጀምሮ ነበር። በማስታወሻ ደብተሩ ላይ ሰዎች ከሱስ ለማላቀቅ የሚረዳ የማገገሚያ ማዕከል ውድድር ብናዘጋጅስ ብሎ በመቀለድ መልክም ጽፎ ነበር። ቀልዱ በውስጡ የያዘው እውነት አስፈሪ ነው። እሱ ችግሩም የመፍትሄ ሐሳብም አቅራቢ ሆነው ነበር። ድሬድ ፓሬት ሮበርትስም የተባለው ጭምብር የሮስ እውነተኛ ፊት እየሸፈነ ብቻ ሳይሆን ሕሊናውን እያደነዘዘው ነበር። እሱ አሁን የአንድ ግዛት መሪ አልነበረም። እናም የግዛቱን ሕልውና ለማስጠበቅ ማንኛውም ነገር ለማድረግ ዝግጁ እየሆነ መጣ። ይህ ዝግጁነትም ወደፊት ከባድ ዋጋ እንደሚያስከፍለው ግን አላወቅም ነበር። አሁን እሱ የፈጠረው የሲልክ ሮድ ድረገጽ በዓለም ላይ ከፍተኛ ወንጀል የሚፈጸምበት ማዕከል ሆኗል። ታላላቅ ግዛቶች የሚፈርሱት በውጭ ጠላት ጥንካሬ ብቻ አይደለም። አንዳንዴ ከውስጥ በሚፈጠር ትንሽዬ ስንጥቅ፣ መመሪው በሚፈጠር የአንድ ስሌት ስህተት ወይም በቀላል ትዕቢት ነው። የሮምን ግዛት ያዳከመው የውስጥ ሙስናና ትዕቢት እንደነበረ ታሪክ ያስተምረናል። የናፖሊዮን ግዛት ያንበረከከው በሩሲያ ብርዳማ ምድር የወሰደው አንድ የተሳሳተ ወታደራዊ ውሳኔ ነበር። የድሬድ ፓሬት ሮበርትስም ዲጂታል ግዛት የማይደፈር በሚመስለው የቴክኖሎጂ ግንብ ውስጥ በመስራቹ በተተዎቹ ትንሽዬ ፍንጭ መናድ ጀመረ። የአሜሪካ መንግስት ግዙፉን ጎልያድ የሆነውን የወንጀለኞች መናሪያ የሆነውን የሲልክ ሮድ ድረገጽ ለመጣል በሙሉ ኃይሉ ተነስቶ ነበር። ኤፍቢአይ፣ ዲኤኤ፣ ኤንኤስኤ የሀገሪቱን የስለላ የህግ አስከባሪ ተቋማት በሙሉ በቶሪ ዲጂታል መጋረጃ ጀርባ የተደበቀውን ይህ ስውር የወንጀለኞች ንጉሥ ለማደን ተሰማርተው ነበር። ነገር ግን ጥረታቸው ሁሉ በጨለማ ክፍል ውስጥ ጥቁር ድመት እንደመፈለግ ነበር። ድመቷ እዚያው መኖሯን ያውቃሉ፣ ግን የት እንዳለችና እንዴት እንደምትያዝ አያውቁም። በዚህ ግዙፍና ከፍተኛ ቴክኖሎጂ በታጠቀው አደን ውስጥ ትልቁን ለውጥ ያመጣው ግን ከማንም ያልተጠበቀ አንድ ሰው ነበር፣ ጋሪ አልፎርድ። ጋሪ የጦር ጀነራል ወይም የኤፍቢአይ ልዩ ወኪል አልነበረም። እሱ በአሜሪካ የግብር ሰብሳቢ መስሪያ ቤት አይሬስ ውስጥ የሚሰራ ዝምተኛና ለዝርዝር ነገር ከፍተኛ ትኩረት የሚሰጥ የሂሳብ ባለሙያ ነበር። እሱ የጦር መሳሪያው ካልኩሌተር፣ የውጊያው ሜዳው ደግሞ የቁጥር ሰንጠረዦች የሆነ ሰው ነበር። ጋሪ ስለ ቢትኮይን፣ ቶር ወይም ስለ ድብቁ ድረገጽ ብዙ እውቀት አልነበረውም። ነገር ግን አንድ ነገር ጠንቅቆ ያውቅ ነበር። ምንም አይነት ወንጀል ምን ያህል የተራቀቀ ቢሆንም ከኋላው የገንዘብ ዱካ እንደሚተው። የሱ ስራ ያንን ዱካ መከተል ነበር። ጋሪ ምርመራውን የጀመረው እንደ ሌሎቹ በቴክኒካል ትንተና አልነበረም። የጀመረው በቀላሉ የታሪክ ጥያቄ ነበር። ይህ ሁሉ ነገር እንዴት ተጀመረ ሲል ራሱን ጠየቀ። ማንኛውም እንቅስቃሴ ጅማሬ አለው። የሲልክ ሮድ ድረገጽ የመጀመሪያው ድምጽም የመጀመሪያው ሹክሹክታ የተሰማ። ይህን ጥያቄ ይዞ ወደ ጉግል የፍለጋ ሞተር ገባ። ነገር ግን ዝም ብሎ አልፈለገም። የጉግልን አድቫንስድ ሰርች በመጠቀም የፈለገውን ጊዜ ወደ 2011 ዓ.ም መጀመሪያ የሲልክ ሮድ ድረገጽ ወደ ተመሰረተበት ወቅት ወሰነው። እሱ የሚፈልገው የሲልክ ሮድ ድረገጽን የትውልድ ሰርተፍኬት ነበር። ውጤቶቹ ጥቂት ነበሩ። ከነሱ መካከል አልቶይድ የሚል ስም
በአንድ የእንጉዳይ አፍቃሪዎች መድረክ ላይ የተጻፈ አንድ ጽሑፍ አገኘ። ይህ ጽሑፍ በይነ መረብ ወይም በኢንተርኔት ታሪክ ውስጥ ስለ ሲልክ ሮድ ዌብሳይት የተመዘገበ የመጀመሪያው ጽሑፍ ነበር። ጋሪ ልክ እንደ አርኪኦሎጂስቶች የጥንት ስልጣኔ የመጀመሪያውን የሸክላ ስብርባሪ እንዳገኘ ልቡ በደስታ መምታት ጀመረ። አልቶይድ የሚለው ስም እንደ ቁልፍ ተጠቅሞ ሌሎች በሮችን መክፈት ጀመረ። በተለያዩ መድረኮች ላይ ይህ ተጠቃሚ ልክ አንድ ወንጌላዊ አዲስ ሃይማኖት እንደሚሰብክ ስለ ሲልክ ሮድ ድረገጽ ሲያወራ አገኘው። ግልጽ ነበር። አልቶይድ የሲልክ ሮድ ድረገጽ የመጀመሪያ ሐዋርያ ነበር ወይስ መስራች ራሱ ነው የሚል ጥያቄን አነሳ። ጋሪ የአልቶይድን የዲጂታል ህይወት መበርበር ጀመረ። ልክ አንድ መርማሪ የተጠርጣሪውን የቆሻሻ መጣያ እንደሚፈትሽ ጋሪም የአልቶይድን የድሮ ጽሑፎች አንድ በአንድ መረመረ። እናም የአንድ የቢትኮይን መድረክ ላይ ወርቁን አገኘው። አልቶይድ ለቢትኮይን ፕሮጀክት ባለሙያ ሲፈልግ የለጠፈው አንድ የሥራ ማስታወቂያ ነበር። በማስታወቂያው መጨረሻ ላይ ፍላጎት ያላችሁ ሰዎች መረጃ እንዲልኩበት የተቀመጠ አድራሻ፣ ልክ በጦር ሜዳ እንደተረሳ ምስጢራዊ ሰነድ ሁሉን ነገር ገለጠለት። የኢሜይሉ አድራሻ rosalbrecht@gmail.com ነበር። ይህ የድሪክ ፓይረት ሮበርትስ የመጀመሪያው ስህተቱ ነበር። በገነባው የማይደፈር የዲጂታል ግንብ ላይ የተፈጠረች ትንሽዬ ስንጥቅ፣ በለበሰው የማይታይ ካባ ላይ የተገኘችው ትንሽዬ ቀዳዳ። ሮሳልብሬክት በጅማሬ ወቅት የወደፊቱን ግዛት ምን ያህል ትልቅና አደገኛ እንደሚሆን ስላላወቀ ይህንን ትንሽዬ ዱካ ተቷልፏል። ጋሪ ይህንን ግኝት ለባልደረቦቹ ሲያቀርብ ብዙዎቹ አጣጣሉት። አንድ የኢሜይል አድራሻ ብቻውን ምንም አያረጋግጥም አሉ። ነገር ግን ጋሪ ልክ እንደ ቡልዶግ ውሻ አንድ ጊዜ የያዘውን አይለቅም ነበር። ሮሳልብሬክትም የሚለው ስም ይዞ የሰውየውን የዲጂታል ህይወት መቆፈር ጀመረ። ያገኘውን ነገር ሁሉ ልክ እንደ ቁርጥራጭ እየገጣጠመ አንድ ምስል መስራት ጀመረ። በሊንክድኢን ገጹ ላይ የመንግስት ቁጥጥር የሚቃወም የሊቤርታሪያን ፍልስፍናዎችን ሲጽፍ አገኘው። በዩቲዩብ ቻናሉ ላይ ስለ ነፃ ገበያና ስለ መንግስት ጣልቃ ገብነት ሲያወራየው። ከሁሉም በላይ ደግሞ ስታክ ኦቨርፍሎ የተባለ የፕሮግራሞች መድረክ ላይ ትልቁን ማስረጃ አገኘ። ሮሳልብሬክት በሚል ስም ከሲልክ ሮድ ድረገጽ ጋር በቀጥታ የተያዘ የቴክኒክ ጥያቄ ጠይቆ ነበር። ነገር ግን ልክ እንደለጠፈው ስህተቱን የተረዳ ይመስል ከአንድ ደቂቃ ባልበለጠ ጊዜ ውስጥ ስሙን ወደ ፍሮስቲ ቀይሮታል። ይህም ሁለተኛ ስህተቱ ነበር። እሳቱን ለማጥፋት ሲሞክር ጭሱ የት እንዳለ አሳየም። በዚህ መሃል ኤፍቢአይ የራሱን የተለየ ምርመራ እያካሄደ ነበር። እነሱ በቴክኒካል ብቃታቸው ተጠቅመው የሲልክ ሮድ ድረገጽ የሚገኝበትን ሰርቨር አይፒ አድራሻ ለማግኘት ችለው ነበር። ሰርቨሩ በአይስላንድ በምትገኝ ሩቅና ቀዝቃዛ ሀገር ውስጥ ነበር። ከአይስላንድ መንግስት ጋር በመተባበር የሰርቨሩን ኮፒ በእጃቸው አስገቡ። አሁን የወንጀለኛው የንጉሱ ቤተ መንግስት ቁልፍ አገኙት። የድሬድ ፓይረት ሮበርትስም እያንዳንዱ እንቅስቃሴ መከታተል ይችሉ ነበር። ለመጨረሻ ጊዜ የገባው በሳን ፍራንሲስኮ የአንድ ኢንተርኔት ካፌ እንደሆነም አወቁ። ነገር ግን ከኮምፒውተሩ ጀርባ ያለው ሰው ማን እንደሆነ አሁንም አያውቁም ነበር። በዛ ጊዜ ነበር የጋሪ አልፎርድ የግብር ሰብሳቢው ስልክ የተደወለላቸው። በጋሪ ስልክ ጉባኤ ላይም ጋሪ ግኝቶቹን ዘረዘረ። ስለ አልቶይድ፣ ስለ rosalbrecht@gmail.com እና ስለ ስታክ ኦቨርፍሎ ጽሑፎች ነገራቸው። ሮሳልብሬክት የሚለው ስምም ወደ ፍሮስቲ እንደተቀየረ ሲናገር በኤፍቢአይ በኩል የነበሩ ወኪል በድንጋጤ ቆይ ፍሮስቲ አልከኝ ሲል አቋረጠው። አው ፍሮስቲ ለምን ሲል ጋሪ መለሰ። የኤፍቢአይ ወኪሉም ድምፁ በጉጉት ይንቀጠቀጥ ነበር። በአይስላንድ ካገኘው ሰርቨር ላይ የድሬድ ፓይረት ሮበርትስ የግል ኮምፒውተር መጠሪያ ስም ፍሮስቲ የሚል ነበር። ለቅጽበት በስልኩ መስመር ላይ ጸጥታ ሰፈነ። የሁሉም የምርመራ መስመሮች ልክ እንደ ወንዞች ወደ አንድ ባህር እንደሚፈሱ ወደ አንድ ስም እየጠቆሙ ነበር፣ ወደ ሮሳልብሬክት። የመጨረሻው ቁራጭም የተገጠመው ጋሪ የሮስን ወቅታዊ አድራሻ ሲናገር ነበር። ሮስ የሚኖረው በሳን ፍራንሲስኮ ነበር። የድሬድ ፓይረት ሮበርትስም አይፒ ከተገኘበት የኢንተርኔት ካፌ ጥቂት ህንፃዎች ራቅ ብሎ። አሁን ምንም ጥርጣሬ አልነበረም። የማይታየው ንጉስ ፊት ነበረው። ስውሩ አፈ ታሪክም ስም ነበረው። የድሬድ ፓይረት ሮበርትስም ሮሳልብሬክት ነበር። ጋሪ አልፎርድም ዝምተኛው የግብር ሰብሳቢ ግዙፉን ጎልያድ የሚያንበረክከውን ድንጋይ አግኝቶ ነበር። አሁን የቀረው ወንጭፉን መወርወር ብቻ ነው። አንድ አንበሳ ለማደን ዝም ብለህ አትተኩስበትም። ትክክለኛውን ጊዜ ትጠብቃለህ። ኤፍቢአይም ሮስን ወዲያውኑ አላሰረውም። ምክንያቱም ዋና ማስረጃ ያለው በላፕቶፕ ውስጥ ነበር። ያ ላፕቶፕ ደግሞ በከባድ ምስጢራት ወይም በኢንክሪፕሽን የተቆለፈ ነው። ሮስ ላፕቶፑን ከዘጋው መረጃውን ማግኘት ፈጽሞ የማይቻል ይሆናል። ስለዚህ ላፕቶፑ ክፍት ሆኖ እሱ ራሱ እየተጠቀመበት መያዝ ነበረባቸው። በኦክቶበር 1 2013ም ሮስ እንደማንኛውም ቀን ወደ አንድ ካፌ ሄደ። ነገር ግን ቦታው በሰው ስለተሞላ ራቅ ያለ ቦታ ማግኘት አልቻለም።
ስለዚህ ወደ ሳን ፍራንሲስኮ የህዝብ ቤተ መጻሕፍት ሄደ። ማንም ስክሪኑን ማየት በማይችልበት ጥግ ላይ ተቀምጦ ወደ ሲልክ ሮድ ድረገጽ ያስተዳደር ገጽ ገባ። ሮስ የማያውቀው ነገር ቤተ መጻሕፍቱ በስውር የኤፍቢአይ ወኪሎች ተሞልቶ እንደነበር ነው። አንድ የተሳሳተ እንቅስቃሴ ሮስን ሊያስደነግጥና ላፕቶፑን እንዲዘጋ ሊያደርገው ይችላል። በጥንቃቄ የታቀደ ድራማ ተጀመረ። ሁለት ወኪሎች እንደተጣሉ ፍቅረኛሞች መስለው ከሮስ ጀርባ ከፍተኛ ድምፅ ማሰማት ጀመሩ። አንደኛው በጸጥታው ቤተ መጻሕፍት ውስጥ ጮክ ብሎ ተሳደበ። ሮስ ምን እንደተፈጠረ ለማየት ዞር አለ። ልክ ሮስ ዞር ባለበት ቅጽበት አጠገቡ ተቀምጦ የነበረው ሌላ ወኪል ላፕቶፑን ከጠረጴዛው ላይ መንጥፎ ወሰደው። ሮስ ስለመያዝ እጁን ሲሰድ ከጀርባው የመጣ ሌላ ወኪል በካቴና አስሮ ያዘው። ሁሉም ነገር በቅጽበት አለቀ። ሮዝ የሲልክ ሮድ ድረገጽ ላይ የአስተዳደር ገጽ ላይ እንደገባ ተያዘ። በኮምፒውተሩ ጥግ ላይም ፍሮስቲ የሚለው ስም ይታይ ነበር። ከዚህ በላይ ባልተቆለፈው የኮምፒውተሩ ላይ የሲልክ ሮድ ድረገጽን ሲያስተዳድር የጻፈው ሙሉ ማስታወሻ ደብተር፣ በሺዎች የሚቆጠሩ የመልእክት ልውውጦች ተገኙ። የታሪኩን መጨረሻ መጀመሪያ እዚህ ላይ ነበር። በጎ ፈቃደኛው ልጅ የ1 ቢሊዮን ዶላር ህገወጥ ግዛት ንጉሥ ሆኖ ተጋለጠ። ቤተሰቦቹ ግን ሊያምኑ አልቻሉም። ይህ የእኛ ሮስ ሊሆን አይችልም አሉ። አንዳንድ ጊዜ እውነት ከልብ ወለድ የበለጠ ይገርማል። የፖሊስ ባለስልጣናት የሮስን ላፕቶፕ ሲፈትሹ ያገኙት ነገር የሲልክ ሮድ ድረገጽን ምስጢር ብቻ አልነበረም፣ የራሳቸውንም ጉድ ዘረገፈው። በምርመራው ላይ ይሳተፍ የነበረ አንድ የመንግስት ወኪል ከሮስ ጋር በድብቅ እየተጻጻፈ ስለ ምርመራው መረጃ በቢትኮይን እየሸጠለት እንደነበረ አገኙ። ይህ ወኪል ካርል ፎርስ የሚባል ሲሆን የራሱን ማንነት ደብቆ ከሮስ ጋር ግንኙነት መስርቶ በመቶ ሺዎች የሚቆጠር ዶላር በቢትኮይን ተቀብሏል። ታሪኩ ግን ከዚህ በላይ ይጠመዝዛል። ሮስ ከቀጠራቸው ሰራተኞች አንዱ ከርቲስ ግሪል በፖሊስ ተይዞ ነበር። ሮስ ከርቲስ ከሲልክ ሮድ ድረገጽ 350,000 ዶላር ሰርቆ እንደጠፋ ገመተ፣ ተበሳጨ። እንደ ቫሪት ጆንስ ያሉ አማካሪዎቹም መልእክት ማስተላለፍ አለብህ፣ ካልሆነ ሌሎች ይገደዋል አሉት። ስለዚህም ሮስ ከርቲስን የሚያስገድልለት ሰው መፈለግ ጀመረ። ይህ ጥያቄ ካዩት ሰዎች አንዱ ያ ሙሰኛ ወኪል ካርል ፎረስ ነበር። ካርልም ስራውን የሚሰሩሉ ሰዎች ያውቃሉ ብሎ 80,000 ዶላር ተቀበለው። ከዚያም በእስር ቤት ላይ የነበረውን ከርቲስን ይዞ እንደሞተ የሚያሳይ የውሸት ፎቶ አንስቶ ለሮስ ላከለት። ሮስም ግድያው የተፈጸመ መስሎት ቀሪውን ገንዘብ ከፈለ። የሚገርመው ከርቲስ ገንዘቡን አልሰረቀም ነበር። የሰረቀው በምርመራ ቡድን ውስጥ የነበረ ሌላ ሙሰኛ መርማሪ ሾን ብሪጅስ ነበር። ሾን የከርቲስ አካውንትን ተጠቅሞ የሲልክ ሮድ ድረገጽ ላይ የሚገኙትን ቢትኮይን ወደ ግል አካውንቱ እያስተላለፈ ነበር። በአንድ ምርመራ ውስጥ ሁለት የተለያዩ መንግስት ወኪሎች እርስ በርሳቸው ሳያውቁ ሁለቱም የሲልክ ሮድ ድረገጽ ቢትኮይን ለራሳቸው ይሰርቁ ነበር። ሮስ ከዚህ በኋላ በተለያዩ ምክንያቶች 5 ተጨማሪ ሰዎችን ለማስገደል ገንዘብም ከፍሏል። ነገር ግን ልክ እንደ መጀመሪያው ሁሉም ግድያዎቹ የውሸት ነበሩ። ገንዘቡን የተቀበሉት ሰዎች አጭበርባሪዎች ነበሩ። ማንም አልሞተም። ይህም ሮስ በፍርድ ቤት ከነፍሰ ግድያ ክስ እንዲያመልጥ ረድቶታል። ሮስ በፍርድ ቤት በቀረበበትም ጊዜ ሮስ በ7 የተለያዩ ወንጀሎች ተከሰሰ። ነገር ግን ጥፋተኛ አይደለሁም አለ። ጠበቆች ሮስ የሲልክ ሮድ ድረገጽ ጎዳናን የጀመረው እንደ ማህበራዊ ሙከራ እንጂ ለገንዘብ እንዳልሆነ ተከራከሩ። ነገሮች ከቁጥጥር ሲወጡበትም ድረገጹ ለሌላ ድሬድ ፓይረት ሮበርትስ ለተባለ ሰው ሽጦታል አሉ። ነገር ግን ማስረጃው እጅግ ከባድ ነበር። በቤተ መጻሕፍት ውስጥ ላፕቶፕ ላይ እንደገባ መያዙ፣ በኮምፒውተር ላይ የተገኙት የዓመታት ማስታወሻዎቹና መልእክቶቹ ሁሉም ነገር እሱ መሆኑን ይጠቁሙ ነበር። ዳኞችም የጥፋተኝነት ውሳኔ አስተላለፉ። ከቅጣቱ በፊት ሮስ ለዳኛው ደብዳቤ ጻፈ። ወጣትነቴን አሳልፌያለሁ፣ የመካከለኛ ዕድሜንም እንደምትወስዱብኝ አውቃለሁ። ነገር ግን እባክዎን እርጅናዬን ተውልኝ፣ ማምሻዬ መጨረሻ ላይ ትንሽ ብርሃን ይኑረኝ ሲል ተማጸነ። ዳኛው ግን አልሰሙትም። ሮስን ያለ ምህረት 2 የዕድሜ ልክ እስራትና ተጨማሪ 40 ዓመት ተፈረደበት። ሕይወቱን ሙሉ ከእስር ቤት እንደማይወጣ ተወሰነ። አንዳንዶች ቅጣቱ እጅግ ከባድ ነበር ይላሉ። እሱ መድረኩን ፈጠረ እንጂ ራሱ አልሸጠም ይላሉ። በሌላ በኩል ዳኛው እንዳሉት የሲልክ ሮድ ድረገጽ የፈጠረው ቀላል ተደራሽነት ስፍር ቁጥር የሌላቸው ቤተሰቦችን በትኗል። ወጣቶችን ለሱስ ዳርጓል። የብዙዎችን ሕይወት ቀጥፏል። በመጨረሻም ሮስ ዓለምን በነፃነት ስም ለመለወጥ የፈለገ ወጣት በገዛው ፈጠራው እስር ቤት ውስጥ ለዘላለም እንዲኖር ተፈረደበት። ዳኛው የሮስን ቅጣት ሌሎችን ያስተምራል ብለው አስበው ነበር ይህን ፍርድ የፈረዱት። ነገር ግን የመጀመሪያው የሲልክ ሮድ ድረገጽ እንደተዘጋ ወዲያውኑ የሲልክ ሮድ ድረገጽ 2 በሚል ስም ብቅ አለ። የድሬድ ፓይረት ሮበርትስን ስም እንደ አፈ ታሪክ ሌሎች ህገወጥ ድረገጾች የሚከፍቱበት ሰዎች መጣሪያ ሆነ። ሮስ በእስር ቤት ዕድሜ ልኩን ያሳልፋል እየተባለ ሲጠበቅም ያልታሰበ አጋጣሚ ተፈጠረለት። ሮስ ኦልብሪክት
የከሰሱትና ያስፈረዱት አንዳንድ የፌዴራል አቃቢ ሕጎች ዳኞች በኋላ ላይ ዶናልድ ትራምፕን በፖለቲካ ክሶች ሲያሳድዱት ከነበሩት ጋር ግንኙነት ነበራቸው። ትራምፕ ስለነዚህ ሰዎች እንዲህ ነበር ያሉት። ሮስን ያስፈረዱት እነዚህ ቆሻሾች ዛሬ በእኔ ላይ መንግስትን እንደ ጦር መሳሪያ ተጠቅመው ከማይጠቁኝ እብዶች መካከል ናቸው በማለት ተናግሯል። በዚህ ምክንያት ይመስላል ለ11 ዓመት ከግማሽ እስር ቤት የኖረውን ሮስ ኦልብሪክትን በምህረት እንዲፈታ አድርጓል። አሁን ላይ ወንጀለኛ ሳይሆን ነፃ ሰው ተብሏል። የሮስ ታሪክ በሐሳብና በተግባር በነፃነትና በኃላፊነት መካከል ስላለው ቀጭን መስመር ያስተምረናል። ልክ እንደ ብሬኪንግ ባድ ፊልም ገጸ ባህሪ በመልካም ሐሳብ ተነስቶ በስልጣንና በገንዘብ እየተሳበ በመጨረሻም የከፋ ሰው እንደሆነው ሮስም በጊዜ ሂደት ቀስ በቀስ ጨካኝ ሆኖ ነበር። አሁን ግን ነፃ ሰው ነው። ነገር ግን ታሪኩ ጥሎት ያለፈው ውርስ ትልቅ ነው። የሲልክ ሮድ ዌብሳይት መኖር ስለ ኢንተርኔት ነፃነት፣ ስለ መንግስታት የቁጥጥር ውስንና ስለ ገንዘብ የወደፊት ዕጣ ፋንታ እንድናስብ ያስገድድናል። ሮስ ያለምንም ጥርጣሬ ሕግን ተላልፏል። እሱም ራሱ ከእስር ቤት በጻፋቸው ደብዳቤዎቹ ስለሰራው ስራ መጸጸቱን ገልጿል። ልክ እንደ ብዙ ወጣት አብዮተኞች በወጣትነት ድፍረትና በሐሳባዊነት ተገፍቶ ትልቅ ስህተት ሰርቷል እያልን በዳርክ ዌብ የህገወጥ ገበያ ንጉሥ ስለነበረው ስለ ሮስ ያዘጋጀነው ዝግጅት ይህን ይመስል ነበር። አብሮን ስለነበሩ እናመሰግናለን። Yes, we did. We have not done much. I'm Jeff Bezos.